ሽብሩ ለዚች ለሳሮን እንግዲህ ተንበርክኮ የቀለበት ጥያቄ አቅርቦላት የጋብቻ ጥያቄ አቅርቦላት ነበረ። ሳሮንም በፍጹም ያንን ሁሉ በደል በድለኸኝ እንዴት ነው እንደዚህ በቀላሉ የምረሳልህ ትለዋለች። በጎን እንግዲህ ይች ሉሲና የቤዛ እህት ሉላ እሺ በይው ቆመሽ እንዳትቀሪ እያሏት ነበር። ቆመሽ እንዳትቀሪ እድሜሽን ተመልከች እያሉ እና ምክንያቱም እንደዛ ያሉበት ምክንያት ምንድነው? 30 ዓመት አልፏታል። ከዛ እንደዛ ሲል ምን ከዛ እንዴት እንደዛ ይሉኛል ማለት እንዴት ቆመሽ እንዳትቀሪ ይሉኛል በማለትም አጅሪቷ ሳሮን ላጥ ብላ ትታው ሽብሩን ትሄዳለች። ከዛ ሽብሩን በጣም ማመናቃተው ምን አላገባህም ብላ ነው ሄደችው አለ። አዎ አላገባህም ማለት እንዲሁም ካሁን በፊት አላገባህም ወይ ማለቷ ነው ትልና እቺ ኤቢ አላልኩ ሉሲ ትነግረዋለች። እና ሉሲ እንግዲህ ስትነግረው አረ ካሁን በፊት አግብተሃል ሳይሆን አላገባህም ነው ያለችው። በል እንግዲህ እግዚአብሔር ይሆነህ ይሉታል። እሱ እቺ ሉላም ደግሞ እንግዲህ በል እንግዲህ ተስፋ እንዳትቆርጥ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ዳጣ ድራማ ይዘንላችሁ ቀርበናል። ሽብሩም እንግዲህ እኔ ተንበርክኬ እንደዚህ የጋብቻ ጥያቄ እያቀረብኩላት እውነት እኔ ሽብሩን ነው ትታኝ ሄደችው ትሞክረኛለች። ይኸውልህ አሁን በድጋሚ ስትመጣ ቆሜ ነው የፍቅር ጥያቄ ማቀርብላት አላለ። ከዚህ ይሄንን እያለ እኔ እኮ ሽብሩ እኮ ነኝ ማመስያ ነው ሽብሩ እኮ ነው እያለም እሱም ይሄዳል ማለት ነው። እና ወደ ቤት ሄዳ እንግዲህን ሳሚ ደግሞ አሁን ላይ የቤዛን እንግዲህ የሰርግ እንትን እያለ ነው ማለት ውጣ ወረዱን ምናምን እንትን እያለ ነው እየመዘገበ ነው። ምን ያስፈልጋል ይሄ ቢሆን በዚህ ይሆናል እያለ በጣም ለብቻው እየተጨነቀና እየተጠበበ ነው። ሉሲ በይ አጋጣሚ ትመጣና ምን ትላለች? አይደለም ሉሲ ሳይሆን ሳሮን ነች እንጂ በየፊት ለፊቱ እየተንጎራደደች እንዴት እንደዚህ ይሉኛል፣ እንዴት ቆመሽ እንዳትቀር ይሉኛል ምናምን እያለች በጣም ውስጧ እየከነከናት ነበረ። ሳሚ በዚህ ጊዜ እኔ የምልሽ ሰርጉ ዘመናዊ ቢሆን ይሻላል ባህላዊ እያላት ነበረ። እንደዛ ሲላት እሷ እንግዲህ ስለ ሽብሩ ነው እያወራች ያለችው። መሀል ሜዳ ላይ እንዴት ተንበርክኮ ይቅርታ ይጠይቀኛል ሲልም ሳሚ በዚህ ጊዜ ይሄ ደፋር እንዴት መሀል ሜዳ ላይ ተንበርክኮ ይቅርታ ማለት የጋብቻ ጥያቄ ያቀርባል ይሄ ባለጌ ምናምን እያለ ነገሩን ያቀሳስራል እኮ። እና ደግሞ እኮ ያናደደችኝ እኮ ሉሲ ነች። ቆመሽ እንዳቀር ያላለችም። ከዛ እንደዛ ስትል እሱን እውነቷን ነው ምን አንተም እንደሷ እያልክ ነው ስትልም እንዴ እና ታዲያ ቢቀርብሽ ይሻላል ምናምን ይላታል። ከዛ እናንተ ተንበርክክ አይደል እንዴ ሉሲን አግቢኝ አልካት። እኔማ ወዲ ለአንተ ሲሆን ትክክል ነው ለሽብሩ ሲሆን ግን ስህተት ነው ማለት ነው። እንግዲህ አንቺ ነሽ አልሽው እኔ አይደለሁም እኮ አሁን ነው ሰርጉን ገዢ። ቆይ እናንተ ሲጀመር የቤዛ ሚዜዎች አይደላችሁ እንዴ? ቆይ ለምንድን ነው እንትን የማትሉት? ቆይ ለምንድን ነው ዝግጅቱ ሞቅ የማታደርጉት? ለምንድን ነው የማትዘጋጁት? ሁሉንም ነገር እኮ እኔ ላይ ጣላችሁት እያለ ነው። እና ይሄንን እንግዲህ እያወሩ እያለ በቃ እንደውም ለእናንተ ለብዬ ሄጄ ቅርታ ጠይቄ አገባዋለሁኝ ትላለኝ። ከዛ ሳሚን በህ ጊዜ ለምንድን ነው እንግዲህ እኔ ገፋፋት እዛው እንደተንበረከከ ወይ አንዷ ወስደው ይሆናል እንዴ እሱን የመሰለ ሰው ምናምን ሲላትም ሄዳ እንግዲህ ሳሮን ሄደ ቅርታ እንድትጠይቅ ገፋፍቷታል። እና ይሄንን እንግዲህ እየተባባሉ እሷን በፍጹም ማንም ሰው አይነካብኝም ብላ ትሄዳለች ማለት ነው። ድጋሚ ይቅርታ ለመጠየቅ ሱራፌልና ቤዛ ደግሞ ሆቴል ተቀምጠው አንዳንድ ነገሮች ስለ ሰርጋቸው፣ ስላለፈ ህይወታቸው እንዲሁም ስለ ዶክተሩ፣ ስለ ሬሳው፣ ስለ ማንኛውም ነገር እያወሩ ነው። እና በእንደዛ እንግዲህም በሚያወሩበት ጊዜ እኔ በነገራችን ላይ አሁንም ቢሆንም ሮቤል ይሄንን ዶክተር ማን ነው ሱራፌልን እያመንኩት አይደለም ማለት የሆነን ነገር ማለት እንዴት ነው ያላመንኩት ነገር ያ ሬሳ እንዴት ተመልሶ ሊወጣ ቻለ?
ያስሬሳ እንዴት እሱ መኪና ውስጥ ሊገባ ቻለ? እንዴት ማለት ይሄ ነገር እንዴት ብዙ ጊዜ የሆነ ጥያቄ አልፈጠረባችሁም? እኔ በጣም ነው ጥያቄ እየፈጠረብኝ ያለው ማለት ነው። እና ደግሞ የሆነ ነገር ስታናገረው ዛሬ ላይ ከተመለከታችሁት በዶክተሩ ዙሪያ በጣም ተበሳጭ። ምንድነው የተበሳጭ? በጣም የሆነ ብስጭጭት አለ ማለት ለምንድን ነው በስርዓት ያላወራት? በእርግጥም ያው እነሱ ደስተኛ መሆን ይገባቸዋል። በተለይ ቤዛ ደስተኛ መሆን ይገባታል። ግን እኔ አሁንም ቢሆን ሮቤልን ይህንን ወይ ሱራፌልን በፍጹም እያመንኩት አይደለም። በፍጹም የሚታመን ሰው አይደለም። ምክንያቱም ብዙ ጊዜ ከተመለከትን ወደኋላ መለስ ብለን ማመን ነው ስንልም እየከዳን ተመልክተናልና ዛሬም እንግዲህ ከጀርባ ሆኖ ምን ያሴረው ነገር ይኖራል ብዬ ሳስብ በጣም ሆነ ይጨንቀኛል። አለ አይደለ? ድጋሚ እንግዲህ ቤዛ እንድትጎዳ አንፈልግም። ሌላው እንግዲህ ዶክተሩ ነው። በመጀመሪያ ይሄ ማን ሽብሩ ተቀምጦ እየጠጣ ባለበት ጊዜ ዶክተሩ ይመጣል። ዶክተር እንዴት ነህ? ደህና ነኝ። ምን ሆነህ ነው እንደዚህ እንኳ እንዴ? ምንም ነገር አልሰማሁ ለማለት ነው። አረን ምንም ነገር አልሰማሁ። ምንድን ነው? ምን ሆነህ ነው ሲለው እንግዲህ ተዘረፍኩኝ ይላል። ተዘረፍኩኝ በገዛ በወንድሜ ተዘረፍኩኝ። ማን የዘረፈ? እሱማ አንዱ የገዛ ወንድሜ ነው። ግን የዚህ ሁሉ ሴራ ሲያሬ እሱ ሳሚ እንደሆነ ይነግረዋል። ከዛ እንዴ ምንድን ነው ምናምን እያለም እንግዲህ እኔ እኮ ሄጄ ነበር ሚስትህ ጋር እና ሚስትህን አገኘኋት ይለዋል። ከዛ የተዘርፍ ያለሁኝ እያለም ይነግረዋል ማለት ነው። አሁን ዶክተሩ የሆነ ሰው በቃ ወደ ኪሱ ገባ ሲል ብር ባየ ቁጥር የሆነ ሰፍ ሲል እንደ ማየት የሚያሳምምና የሚያስገርም ነገር የለም ማለት ያ ዶክተር እንግዲህ እንደ ልቡ የማይመዘውን ያክል እንደ ልቡ የማይረጨውን ያክል ዛሬ የሰው እጅ ዛሬ አንድ ብርጭቆ እንኳን ድራፍት ለመጠጣት በጣም የተቸገረ ሰውዬ ነው። እና ይህንን እያወሩ ባሉበት ጊዜ ምንድን ነው ሳሮን ትመጣለች። ሳሮን እንግዲህ አመጣጧ ይቅርታ ልትጠይቀው እንዲሁም ደግሞ ተንበርክኮ የጋብቻ ጥያቄ ስላቀረበላት እና ያንን ነገር ይቅርታ ልትጠይቀው ነበር የመጣቸው። ከዛ ከዶክተሩ ጋር ስታየው ትታው ትሄዳለች። ከዛ ትታው ስትሄድ በጣም ያሳፍራል። እኔ ግን ላናገርህ ነበር የመጣሁት አንተ ግን ምናምን ትለዋለች። ከዛ ይሄን ሽብሩ እንግዲህ ተከትሏት ሄዷል። ተከትላት ሄድና ይኸውልሽ ሳሮን አንቺ እኮ እንደምታስቢው አይደለም፣ ለምንድን ነው የማታዳምጪ ሲላትም ልጄን ምን እንዳደረገብኝ ስነግርሃለሁኝ አይደለ? ልጅ አሁን ድረስ በሱ ምክንያት በሽተኛ ሆና ተቀምጣለች። በዛ ላይ ደግሞ ቤዛን ምን እንዳደረጋት ተመልክተሻል፣ ነግሬሃለሁኝ አይደለ? እንደዚህ ትላለህ እንዲህ ከጠላቴ ጋር አብረህ ትቀመጣለህ ስትለው እንግዲህ ከዛ እሱም ይቅርታ አድርጊልኝ ይልና ይቅርታ አድርጌልኝ ይኸውልሽ ሳሮን እውነት አልዋሽሽም አሳዝኖኛል ትንሽ ግን ይቅርታ አድርጊልኝ ስላትም አይ በፍጹም እኔ ጠላት ጋር አብሬ መቀጠል አልችልም። እኔማ ተንበርክኬ ይቅርታ ስላደረክልኝ የጋብቻ ቀለበት ስላደረክልኝ ይቅርታ ልጠይቅህ ነበረ ግን ተሳስቻለሁ፣ በፍጹም የሚሆን አይደለም ትለውና እንግዲህ ትሄዳለች ማለት ነው። ከዛ ይመለስና ወደ ዶክተሩ ጋር ዶክተሩ እንኳንም ቀረችብሃል አለ። ከዛ አንተ ሲጀመር ሰው ሁሉ ጠልቶሃል ይለዋል። ሲጀመር ጥሩን ሰው ማን ይወደዋል? አይ ጥሩ ሰው ስለሆንክ አይደለም ክፉ ሰው ስለሆንክ ነው፣ በጣም ክፉ ነክ ይለውና እንደውም ሀሳቤን ቀይሬ ያለሁኝ ይልና የራሱን መጠጥ ይከፍልና የእሱን ትቶት ሂድት ይላል። ከዛ አይ ሮቤል አንተ ነበር ካለኝ የምለው አንተን ፊትህን አዞርክብኝ ማለት ነው እያለም ይገኛል። ለሁሉ እንዳላበላሁ እንዳላጠጣሁኝ ዛሬ የሰው እጅ ተመልካች ሆንኩኝ እያለም ዶክተሩ ለብቻው እያወራ ነበረ። ሳሮን እንግዲህ ወደ ሉሲ ጋር ሄዳ ነበረ በጣም እንትን እያለ ሉሲ ደግሞ ከስንት ጭቅጭቅና ከስንት ውጣ ውረድ በኋላ እንትኑ ተልኳል፣ ጥሎሹ ተልኳል። በጣም ደስ ይላል። እንግዲህ ሚያዝያ ላይ ሰርጋለን እየተባለ ነው። ከዛ አያልፍም እያሉ ነው እንግዲህ እነዛለት ሰርግ ለመብላት ያብቃል። እና ይች ሳሮን ከሮቤል ጋር እንግዲህ ስላየሁት ጥየው መጣሁኝ እያለችም ለሉሲ ትነግራታለች። ውድና የተከበራቸው የቻናል ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።